አክሰፕት ላድርግህ ላቀርብ ሞከርኩኝ በቃ አልቻልኩም ስለዚህ ከህይወቴ እንድትወጣ ፈለኩኝ ግዴታ አይደለም ደስታ ነገር አለ ምን የበደልኩሽ ነገር አለ ለምንድን ነው ያልቻልሽው አላለ ይሄ ሰውዬ ያለ ቤት በኩል ትቻል እሷ እንዴ ይሄም ያህል ሰውዬ ልባው ተቀርቅሮ እንደዚህ ቤት በኩል ትቻል አልቻለችም እኮ ትንሽ ቦታ እንኳን እንዳታስገባ አስበው አብርሃም ነው ልባው ውስጥ የተቀመጠው እንዴት አድርጋ አሸጋሽጋ እንኳን እንዳትከት ምንም የለም ሰውዬው እናቴ ተንደላቆ ተቀምጧል ውስጥ የሷ እኮ ይለያል እሱስ እሺ ትንሽ ለሆነ ጊዜም ቢሆን በሸነኔ ይላል እዛ ጋር ሩታ እንዴት አድርጎ በልቡ እንደተሸከባት አይዶን ነው የሷ ግን ከባድ ነው በቃ ልታስገባት አይደለም ሚስቴ ናት አልደራደርባትም ማንንም ሰው ክፉ እንዲናገራት አልፈልግም የምትልበት በጣም ብዙ ቪዲዮዎች ነበሩ ይሁን ብቻ ይሁን እቺንም እንኳን ማናየበት ይሁን ማንንም እንደዚህ አይነት ጣጣ የበዛበት ትዳር ውስጥ መግባት አይፈልግም ያላለቀ የህይወት ምዕራፍ ያላትን ሴት የሚሸከመው እንዴት ነው ባሏን በልቧ ልጇን በጎኗ ተሸክማ ከዛ በኋላ ሚስት አድርጋት አፍቅራት ለዘላለም ልትኖር ተው እንጂ እዲ አታስቀን አባቢ በመታሳዩ ነገር ነው አይደል ልጅ ወንድ ልጅ ለምን ትጎጃለሽ እንዴ እኔ ጎዳሽ ያበቃሽ እኔ ዋንቻው እኔ አንተ ሩታ ምን ይሁን እኔ አንተን ጎድቼ እኔ ዛሬ ላይ ምን ተገኘና ነው እሺ አልፈልግም ምናምን ጎሽ ያዝ ሂድበት ዛሬ አብርሽ የተለየ ሰውንክ ምናምን ስል ጭራሽ ወንድ ልጅ ለምን ትጎጃለሽ እኔን እንደጎዳሽኝ አረ ወይኔ ማን የተጎዳው አረ አብራም ተው አብራም ተው አንተ ተው እንዳታወራ አዲ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሁሉ ይጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ በጓዳችሁ የጸለያችሁትን ጸሎት እግዚአብሔር በአደባባይ ይክፈላችሁ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ ይመቻችሁ ሁሉ ፋራ አርገሽኝ በዚህ ልክ እንዴት ነው ስለምን ማስቀናት ነው የምታወራው እንጂ ሁሉንም ነገር እኮ አምነህበት ተቀብለህ ነው አንተም እኔም አምነንበት ያደረግነው ነገር ነው አይደለ ነገር ግን ሲበቃኝ በቃኝ በቃ ማብት አይደለም አልችልም እንደዛ ማድረግ አንቺ ስለበቃሽ እኔ የሚበቃኝ ይመስልሻል ፍቅር እኮ ነው ያዘኝ አይደል እንደዚህ ይችላል ምን ማለት ነው ታዲያ እኔ ይኸውላችሁ መብታው ነው ማንንም ሰው በቃኝ ማለት ይችላል ግን ደግሞ በቃኝ የምንለውን ነገር ደግሞ ማወቅ አለብና ያ ሰው እኛ ጋር የመጣበትን ሙድና የመጣበትን ስሜት መጀመሪያ መረዳት አለብን አሁን ከመሬት ተነስተን ብድግ ብለን የፈለግነውን ነገር ካሳካም በኋላ ብድግ ብለን በቃኝ የምንለው አይነት ነገር አይደለም በደስታና በሩታ መካከል የነበረው ጉዳይ መጀመሪያም ስናገር ነበረ ፈልገሽው አይደለም ልጁ በፈለገበትም ሙድ አይደለም የቀረብሽው ፈልገሽው አይደለም ወይም ደግሞ ልጁ የፈለገውንም ነገር አይደለም እያረክሽ ለራስሽ ጉዳይ ወይም ለራስሽ አብርሽ ማብሸቂያ ብቻ ከአብርሃም ጋር ለገባሽበት ድራማ ነው እሱንም እየተጠቀምሽበት ያለሽው ሌላ ነገር አይደለም ታይ ይቅርብሽ ይሄ ነገር የሌዶ መጨረሻ ላይ አሪፍ ነገር አይሆንም ብዬ ተናግሬ ነበር በቃ ማያምርብሽን ደስ የማይልብሽን ነገር አታድርጊ ብለን ነበር አይደለ አሁን ብድግ ብለሽ አልፈልግም በቃ ሂድ ኖ አይሆንም ቢያንስ ቁጭ አድርገሽው በትክክል መንገር በቃ ለልጁ በቃ ስተት ነው የሰራሁት አንተም እንደማይሆን ታውቀዋለህ የነበረኝን ስሜት ምናምን ነገር በአንዴ ተቀብለ እውነተኛ አድርገ ማመን ራሱ ያንተ እሱ ራሱ ያንተ ድክመትና ያንተ ችግር ነው እየሆኑ የነበሩት ነገር እየተፈጠሩ የነበሩት ነገር እኔና አንተን አንድ ሊያደርገን የሚችል ነገር እንዳልሆነ አንተ ራስህ ታውቀዋለህ ብለሽ መናገር ነበረብሽ ሰዎች ከጎንሽ ይቆማሉና አንቺን የሚጎዳ አንቺን የሚናገርሽ ሰው እንዲኖር አለመፍቀዳችን ወይም ደግሞ ለዛ ነገር ፊት አለመስጠታችንን ተጠቅመሽ ከሆነ የሚጨውልኝ የሚናገሩልኝ ሰዎች አሉ ብለሽ ከአብርሃም ጭምር ምሳሌ አብርሃም መጥቶ ጓገጭ ሊል ይችላል ያንተ ማምነሽ ከሆነ ነው ትክክል አልሰራሽም አንቺ ሁሉ ጊዜ አንድ ነገር ማሸነፍ ያለብሽ በትክክለኛ አስተሳሰብ በትክክለኛ ድርጊት ነው መሆን ያለበት ካልሆነ በስተቀር ይሄው እንደዚህ አይነት ነገር ነው የሚፈጠረው አስገድደኝ ካንተ ጋር እንድቀጥል እየፈለክ ነው አው ከኔ ጋር እንድትሆኚ ነው የምፈልግ ግዴታ እኮ የለብኝም ደስታ አደና ነው እንዴ አሁን ይሄ ደግሞ የሆነ ጅል አንፎ ነገር ነው እኔ ከመጀመሪያውም ሲጀምር አልተመቸኸኝም ከመጀመሪያውም ጀምሮ አገባበ አመጣጣ አካውን ድርጊቶች እንዳለ የጅል ናቸው ይሄው አሁንም የምትናገረው ንግግር የህፃን የጅል ንግግር አስገድደሽ ምናምን ነገር ተው እንጂ ብራዘር ከመጀመሪያውም ሲጀምር የመጣህበት መንገድ ትክክል አይደለም ልታፈቅር የማትችለውን እርግጠኛ ሆኜ ነው የምነግራችሁ ልትወድ የማትችለውን ለአንተ ልታደርጋት የማትችላትን ሴት መተ አፈቀርኩሽ ሞትኩልሽ ከአውሮፓ ምናምን ብለ እንደጻልሽ ደልልሃት ለመውሰድ እንደዛ ተፍተፍ ስትል የነበርኩ አንተ ነህ ከየት እንደመጣ አጣቂም እንደዚህ አነጋገሮች የሆነ ነገሮች ሁሉ ሩታን በሆነ ነገር እንቁልልጭ አርጋ አስጎምጅታ የራስ ለማድረግ አይነት አክት ነበር ስታደርግ የነበረው በዛ ላይ አንተ እንደማትሆን ያወቅ ድርቅ ብለ
የማይሆን ነገር ውስጥ መተ የማይሆን ፍቅር ትክክለኛ ያልሆነ ፍቅር ትክክለኛ የሆነ ፍቅር እንዳለ ሁሉ ትክክለኛ ያልሆነ ፍቅርም አለ። ይሄ ደግሞ ያንተ ነው። ስሜት ትክክል አይደለም። ማፍቀር እንዳልኩ ትክክል አይደለም። እዚህ ቦታ ከነሱ ጋር መገኘት ትክክል አይደለም። የማይሆን ነገር እንደሆነ ታውቀዋለህ። ማንኛውም ኦዲየንስ ሊቀበለው የማይችል ነገር እንደሆነ እያወቅ ግግም ብለ ወድጄሻለሁ አፍቅርሻለሁ ብለ ከቤቷ ውጭ አንድ ቀን አግኝታ ማታቅ አንድ ቀን ላንተ ጊዜ ሰታ ማታቅን ሴት በባሏና በሷ ቤት ውስጥ የባሏን ፎቶ እዛ ላፍ ብላ ሰቅላ እያየ ትወደኛለች የራሴ አድርጋታለሁ የሚል የጅላሳ ማሰብ ራሱ ይሄ በጣም ደካማነትና ሕፃን መሆንህን ነው የሚያሳየው። ሕፃንነትህን ነው የሚያሳየው። አየ ደርሰ ባሏን መናገር ስትጀምር የሆነ ነገር ስታረግ የሆነ ባውንደሪ ትንሽ አለፍ ማለት ስትጀምር አሳስረዋለሁ አይነት አክት ስታደርግ ተለወጠችብህ። ምክንያቱም አንተን እንደ ማቴሪያል ዕቃ ነበር ስትጠቀምብህ የነበረችው ባሏን ማብሸቂያና ማናደጃ አድርጋ ማለት ነው። ይሄንን ደግሞ ልቦና በደንብ እያወቀው ነበረ። ባጉል ተስፋ ስትጃጃል ይላል። ሁሉም ነገር በእኔ ፍላጎት ነው የሚሆነው። አልገባህም? ሁሉም ነገር በእኔ ፍላጎት እኔ ስፈልግ ነው የሚሆነው። እንዴ አንቺ ስለፈለግሽ ብቻ የሚሆን ነገር ይኸው ልክ ነው። አሁን እዚች ጋር እንዴት ታገኘኝ እንደቻልክም ጥያቄ ነው የሆነብኝ። አሁን አብሽራት የኔ ደረስኩብሽ ሩታ የኔ ቀጠሮ አለብኝ ዛሬ ከሱ ጋር ልገናኝ ነው የተቀጣጠርኩት። እሺ እንዴት መጣ ሲጀመር አንተ እዚህ ጋር? እኔ እናንተ እኮ በቃ ኦልሬዲ ጨርሰናል እንዴ? በአንድ ሳምንት ሩታ የኔ ብቻ ነሽ ምናምን አረተው። አብርሃም ራሱ አላለም እንደ ያው ሁሉ ጊዜ አብሮ አሳልፈው ልጅ አስወልዶ እንኳን አብርሃም እንደዛ አላለም። አንቺ የኔ ብቻ ነሽ አላለም አብርሃም ቢል እሺ ይሁን በቃ ያልወጣለት ፍቅር አለ። ልጁም እናት ናት ሚስቱም ስለነበረች ምናምን እንላለን። አባቢ ገና በ15 ቀን አንቺ የኔ ብቻ ነሽ ምናምን አረ ይሄ እንድትኖር የራሱ የለም። ነገሮችን እጄ ላይ ነው ሩታ። ስለምን እጄ ላይ ነው? እያስፈራራኝ ነው ደስታ። እያስፈራራሽ አይደል? ከዚህ በላይ ነው ማስፈራራሽ። የትኛው ልብ ኖርኝ ነው አንቺ ማስፈራራሽ? እና እያደረግሽ ያለው ነገር እጄ ላይ ነው ያለው ምናምን የምትለኝ ምን ለማለት ፈልገህ ነው ሩታ? በቃ አንቺ የኔ ብቻ ነሽ፣ የማንም አይደለሽ። የማንም ደግሞ ልትሆኚ አልፈልግም። ግዴታ የለብኝም። እንዴት ግዴታ የለብኝማ? የሁሉ ነገር ካረኩኝ በኋላ የሁሉ መስዋዕትነት ከከፈልኩ በኋላ ስራዬን ሁሉ ነገር ፈልገህ ነው የሆነው። መጀመሪያ ፈልገህ ይበል ተው ተብላላ አይደለ? ተው አትሆንም የእውነቷን አይደለም ተባልክ። አልሰማም አሻፈረኝ አርክ ይበል አሹ እንኳን ከማለት ውጪ ምንም የምንለው ነገር የለም። አንተም እሷም ሁላችሁም የሰው ምክር አሰሙ። በራሳችሁ መንገድ ብቻ ነው የምትሄዱት። ነገ ሊመጣባችሁና ሊደርስባችሁ ወይም ደግሞ ነገ ሆናችሁ የምትመጡትን ነገር ቀድመን እናውቃለን። እኛ እናንተን የምንከታተል ሰዎች እኛ ይኸውልህ ነብይ ነን። አባቢ ምን ሊፈጠር እንደሚችል ነገ በደንብ እናውቃለን። ነግረናችሁ ያ ነገር ደግሞ ተፈጥሮ ስትመጡ ምንም ማድረግ አንችልም፣ አይመለከተንም አሹ ነው እንለው በቃ እያንዳንዷን ነገር እናውቃለን። አብረናችሁ ባንሆንም ነገ ምን ልትሰሩ እንደምትችሉ ነገ ምን አይነት ነገር ይዛችሁ ልትመጡ እንደምትችሉ በደንብ እናውቃለን። እንዴ ይሄ 2 ዓመት ነው እኮ ምናምን 3 ዓመት አየናችሁ እኮ እንዴት አናውቅም ነገ ምን ልትሰሩ እንደምትችሉ? እንደኛ የእናንተ ነብይ ነን እኮ በቃ እንዴ አንቺ የሚፈልግሽ ነው ይመጣል። ሰማኝ የማየው ነገር ይፈጠራል። አንደኛ ነገር ሲቀጥል ደግሞ የሆነ ነገርማ አውሮሻለሁ። አይንሽ ላይ የተጋረደ ነገር አሰርቶብሽ ነው ምንድን ነው? እሱ እኮ የራሱ ላይፍ እየኖረ ነው። ታወራው የምታወራው ስለምን አልፈለገሽ? እኔ የራሴ ላይፍ እኖራለሁ። ግን ደግሞ እኔ ማለት አሁን እስኪ ሪል ነገር እናውራና በአብርሃምና በሩታ መካከል ያለውን ነገር የሚያውቅ ሰው አብርሃምንም አፈቀርኩ ብሎ ወደ አብርሃም መምጣት አይችልም። ወደ ሩታን አፈቀርኩ ብሎ መምጣት አይችልም። እንደማይሆን ያውቀዋል። እንደዚህ አይነት ፍቅር ውስጥ የሚገባ ሰውም የለም። በነገራችን ላይ የአይምሮ መምተኛ ካልሆነ በስተቀር ራሱን የማያውቅ የሳተ ሰው የአይምሮ ችግር ከሌለበት በስተቀር አብርሃምንም ሩታንም አፈቀርኩ ብሎ ነገ የራሴ ያደርጋታለሁ የራሴ ፍቅረኛ ከሷ ጋር ህይወት ይኖረኛል የሚል የደከመ አስተሳሰብ የሚያስብ ሰው በጤናው አይደለም። ማንም የሚያደርገው ነገር አይደለም። የሚታየው ነገር በአብርሃምና በሩታ መካከል ያላለቀ ብዙ ነገር እንዳለ ያስታውቃል እኮ። ሁለቱ ተጣላን ይላሉ እንጂ እኔ በጀርባ ራሱ የተገናኙ የሆነ ነገር እያደረጉ እዚህ ጋር መጥተው የሚፋጁ ነው የሚመስለኝ። ምክንያቱም አካውናቸው ምናቸውን ካያችሁ እነዚህ ልጆች እንደተጣላ ሰው አክት ያደርጋሉ እንጂ እንደሚፈላለጉ እንደሚፈቃቀሩ ዳግም አንድ ላይ አብረው ሊሆኑ እንደሚችሉ በጣም እርግጠኞች ነን። በቃ የሚያሳዩን ነገር ያ ነው። ሌሎችም ሰዎች ትክክለኛ አይን ካላቸው አይምሮ ካላቸው ማገናዘብ የሚችሉ ከሆነ ከዚህ ውጪ በአብርሃምና በሩታ መካከል ሊመለከቱ የሚችሉት ምንም አይነት ነገር የለም። ይህንን እያወቁ መጥቶ አፈቀርኩሽ ሞትኩልሽ በዚህ ገብቼ ካልተሰቀልኩ የሚል ከሆነ ችግሩ ያለው አንተ ጋር እንጂ እሷ ጋር አይደለም። እማይሆን ነገር ላይ መጥተህ ስትጃጃል በቃ መጃጃልህን ተጠቀመችበት። ሌላ ምንም ያደረገችው ነገር የለም እኮ። የምታከረው ከሆነ እውነቱን እንነግርሃለን። ሩታ ጥፋት አጥፍታለች። አዎ ጥፋት አጥፍታለች፣ መሆን የለበትም። ምክንያቱም ይሄ ልጅ የምር ፍቅር ምናምን ነገር እንደው ተሰምቶት ቢሆን ኖሮ ረጅም ነገር ከአንቺ ጋር ዘልቆ ምናምን ቢሆን ኖሮ አሁን አንቺ ከመሬት ተነስተሽ ሂድልኝ ከህይወት ይውጣ ስትዩ ያ ሰው ስሜታዊ ሆኖ ምን ሊያደርግ እንደሚችል አይታወቅም።
አንዳንድ ጊዜ መጠንቀቅ አለብን። የማንፈልገውን ሰው ካለንበት ስሜትና የልብ ስብራት ወይም ሐዘን ብቻ ነገር መወጣጫ ለማድረግ ያንን ሰው መጠቀሚያ ማድረግ የለብንም። ይህንን መጠቀሚያነቱን ያወቀ ሰዓት ምን አይነት ነገር ሊያደርስብሽ እንደሚችል ማሰብ አለብሽ። ከዚህ ከፋ ጉዳት ቢያደርግብሽስ ይህንን ማሰብ አለብሽ። ከዚህ በኋላ ማንም ሰው ወደ ሲመጣ ከአብርሃም ጋር የሆነ ነገር በተፈጠረ ቁጥር የሆነ አፈቅርሻለሁ ወድሻለሁ ብሎ ዳንቺ የሚመጣን ሰው የሆነ በቃ እንደ መጃጃሉ ልጠቀምበት ብለሽ የማይሆን ነገር ውስጥ እንዳትገቢ። ይሄ ትምህርት ይሁን። ወጣ ከየት የመጣው ነገርኛ ሩታ? እኔ አላቅም። እና ታዲያ አላቅም። እኔ እዚህ ጋር አንተን እየጠበቅኩክ እያለሁ በቃ ድንገት መጣና እየተጨቃጨቀኝ ነበረ። ምን እያለ ነው የሚጨቃጨቅሽ? በቃ እኔና አንቺ አብረን እንድንቀጥል እንፈልጋለን ምናምን ነው የሚለኝ። እኔ ደግሞ በቃኝ አልፈልግም እያልኩት ነው። ሲቀጥል ደግሞ እኔ እናንተ እውነቱን ለመናገር ፍቅር አልጀመርንም። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አክሰፕት አላደረኩኝም። ገባህ አይደለ? አዎ እኔ ነኝ ወደድኩሽ፣ እኔ ነኝ አፈቅርኩሽ። ደስታ አሁን ከህይወቴ ወጣ በቃ። አቤት ሩታ ግን ማለት ነው። እኔ ሩታ ግን እሳት ሆነሻል። በቃ በዛ ሰዓት ላይ ምናምን ነገር አብርሃም አይመለከተውም ነበረ። መብቴ ነው የፈለኩትን ነው ማደርገው ሲልሽ ነበረ። ከዚህ ልጅ ራቂ ከህፃን ጋር ትጃጃይ ሲልሽ ጓጓግጭ ብለሽ አብርሃም ስታስቀይሜ ነበርሽ። ዛሬ በቃ እየተከታተለ እያስቸገረኝ ነው እንዲህ እያለ አልፈልግሽም እያልኩት በግድ ከኔ ጋር ካልሆንሽ ምናምን እያለኝ ነው ምናምን ብለሽ ታቀሳስሪያለሽ። አይ ሩታ ለሆነ እውነተኛ ነገር በህይወትሽ ላይ ሲመጣ የሆነ የሚያሰጋ ነገር ሲመጣ አብርሃም እንደሚያስፈልግሽ አየሽ አይደለ? ከአብርሃም በላይ ይሄንን ነገር ሊጋፈጥልሽ የሚችል ሰው እንደሌለ አየሽ አይደል? በቃ በዙሪያሽ የትኛዎቹም ሰዎች ቢሆኑ ብያለሁኝ እኮ በአብርሃምም በሩታም ዙሪያ የትኛውንም ያክል ሰዎች አለንላችሁ ቢሏችሁ ራሳችሁ አንዳችሁ ለአንዳችሁ የምታስቡትንና የምትጨነቁትን ያክል የሚያስብላችሁና የሚጨነቅላችሁ ሰው የለም። በቃ አየሽ አይደለ? ስራሽ ያውጣሽ እንደሚሉኝ ስለምታቂ ከዚህ ነገር ውስጥ ሊያወጣሽ የሚችል ከጎንሽ ሊቆምልሽ የሚችለው አብርሃም እንደሆነ ስላወቅሽ ሮጠሽ አብርሃም ጋር መጣሽ። በቃ ይሄንን ነው የምንለው እኛ። በቃ ተውትና ሁሉን ነገር በሁለታችሁ መካከል ያለውን ችግር በጠረጴዛ ቁጭ ብላችሁ ተነጋግራችሁ ፍቱት። ወደኛ ማትምጡ። በጓዳ እዛው ጨርሱትና ታርቀናል፣ እርቃ ወርደናል፣ ሁሉን ችግራችንን ቀርፈናል፣ ከዚህ በኋላ አንድ ላይ ነን ብላችሁ ነው ችግር የለም። እኛ ፊት ለፊትም አትታረቁ። ሁሉም ነገር አብቅቶለታል። ሲጀምር በቃ እኔ በቅቶኛል እኮ አይደል እንዴ? ሰማኛው ልክ እኔ አንተን እየጠበቅኩክ ነበረ። ከዛ በኋላ መጣና በማይሆን መንገድ እየተጨቃጨቀኝ እጄ እኔ እና እሱ ምንም አይነት ነገር እንዲኖረን አልፈልግም። አብርሽ ከዚህ በፊትም ምንም አልነበረንም። እርግጠኛ ነኝ አንተ ትወደኛለህ፣ አንተ ታፈቅረኛለህ፣ አንተ ትፈልገኛለህ። እኔ ግን ሞከርኩኝ፣ ምንም ነገር ላድርግ አልቻልኩም። ገባ አይደል? አክሰፕት ላድርግህ ላቀርብ ሞከርኩኝ፣ በቃ አልቻልኩም። ስለዚህ ከህይወቴ እንድትወጣ ፈለኩኝ። ግዴታ አይደለም ደስታ። ምን የበደልኩሽ ነገር አለ? ለምንድን ነው ያልቻልሽው? አላለ ይሄ ሰውዬ ያለ ቤት በኩል ትቻል እሷ እንዴ ይሄም ያህል ሰውዬ ልባ ውስጥ ተቀርቅሮ እንደዚህ ቤት በኩል ትቻል አልቻለችም እኮ። ትንሽ ቦታ እንኳን እንዳታስገባ አስበው። አብርሃም ነው ልባ ውስጥ የተቀመጠው። እንዴት አድርጋ አሸጋሽጋ እንኳን እንዳትከት ምንም የለም። ሰውዬው እናቴ ተንደላቆ ተቀምጧል ውስጥ። የእሷ እኮ ይለያል። እሱስ እሺ ትንሽ ለሆነ ጊዜም ቢሆን በሸነኔ ይላል እዛ ጋር ሩታ እንዴት አድርጎ በልቡ እንደተሸከባት አይዶ ነው። የእሷ ግን ከባድ ነው። በቃ ልታስገባ ትችል የምር አይደለም ገና አይደለም እንዴ ልጅ አልፈለገችም ማለት ካልፈለገች ግድ የለባትም። አስገድዳትም የምታስገባት አትችልም። ካልፈለገች አልፈለገችም ነው። ስለዚህ ተታብት ይሻላል። እኔና እሷ ቀጠሮ አለን። ልታወራ የምትፈልገው ነገር አለ። በመሀላችን ገብተህ ምንም ነገር መፍጠር አትችልም። አይ ያልጨረስኩት ነገር አለ ካልከኝ ደግሞ በስነ ስርዓት ደውለህ ቀጥረሃት የሆነ ቦታ ላይ ቁጭ ብላችሁ አውርታችሁ ፍቱ። ከዛ ውጪ ግን ይሄ እጅ መጠምዘዝ ምናምን ውስጥ እንድትደርስም አልፈልግም። አይደለም ለሩታ ማንኛውንም ሴት እጇ ስትጠመዘዝ ባይ እኔ ዝም አልልም። ተረዳኝ አይደለ? ስለዚህ በጸባይ የታባት እንዲህ ነው አብርሃም። በቃ ይኸውልህ ዛሬ በቃ ይኸውልህ አባቢ አምሮ ነው የመጣው አይደለም። በሩታ መንገድ ላይ ያለችን ሴት እጇን ስትጠመዝዝ ብትታይ አብርሃም አይሰማም። አባቢ በቃ አይደራደርም በሴት ልጅ። በስነ ስርዓት ባለው መልኩ ቁጭ ብለው ከዛ ውጪ ጉልበት ይለኛል የሆነ ነገር እጠቀማለሁ ካልክ ደግሞ ከኔ ጋር ደግሞ ትጣላለህ ማለት ነው። ተረዳኝ። ምንም ብትሆን የልጄ እናት ናት። ምንም ላልካ ቤት ውስጥ ተገናኝተናል አውርቼዋለሁ። ከዛም በኋላ ደግሞ ድራማ ከሰራሽ በኋላማ እንደዚህ በቀላሉ መሄድ አይነት ሰው አይደለም። አይ ሰማኛላ ፈልገህ የመጣው አንተ ነህ። ደስታ ፍቅር ሰጥቼሻለሁ። እስከዛሬ ጥሩ ማንነቴን አሳይቼሻለሁ። ከዚህ በኋላ ደግሞ ያንን ፍቅር ተቀብዬ ለአንተ የመመለስ አይወለ የዚህ ልጅ ጅልነት ምን እንደሆነ ታውቃላችሁ? እሷ ሁልጊዜ አንተ የምትፈልገው ወይም አንተ ከጎኗ እንድትቆም የምትፈልገው አብርሃም የሚመጣ ቀን አብርሃምን የምታበሽቅበት ምናምን ቀን መሆኑን እያወቅህ ራሱ
ያንተ እንደዛ ራስህን ጥለ መጃጃለ ያንተ ችግር ነው። አየህ ትክክለኛ አንተ ያመጣውን ስሜት ተመችቷት ተቀብላ ከሆነ የምትላትን አይነት ስሜት የምትላትና የምትነግራት ነገር ተመችቷት ከሆነ ለአንተ ጊዜ ልሰጥ ይገባ ነበር አይደለ? የብቻችሁ ጊዜ ማግኘት ነበር። ከቤቷ ውጭ አግኝታት አታውቅም። ቤቷ ነው የምትጠራ ሁል ጊዜ ቤቷ የምትጠራ ደግሞ አብርሃም የሚመጣ ቀን አብርሃም የሆነ ነገር የሚያደርግ ቀን አብርሃም ብቻ የሆነ ነገር ወደ እሷ ጋር ለማድረግ የሚመጣ ቀን ነው አንተ የምትጠራው። ይሄን እንዴት ማውቃቃት አንተ ለብቻ እንኳን አንድ ቀን ውጭ አግኝታት የማታውቅ አንድ ቀን ሻይ ቡና ብልሃት የማታውቅን ሴት ለኔ ስሜት አላት ብትወደኝና በመቻት ነው አሁንም አብራኝ ያለችው አይነት አስተሳሰብ ማሰብ ራሱ አባቢ ህፃንነትህን ነው የሚያሳየው። አሁንም ጩጬና አባቢ እድግበልና ሌላ ቆንጅዬ ሴት ጋር ተፈተፍ በል በቃ አከተመ። ሌላ የምታስበው ነገር እንዳለ አሁን እያልከን ያለው ነገር የሚሆን ነገር እንዳልሆነ ልቦና ያውቃል። ሊሆን ይችላል በሚል አጉል ተስፋ ነበረ ስትሆን የነበረው። እንደማይሆን ስታቅ ደግሞ እልህ መጋባት ጀመርክ። ይሄ ደግሞ የሚሆን አይደለም። በቃ አሁንም እልህ መጋባት ምንም አያመጣልም። በቃ ገጠር ግባ ብሏል ሰውየው አባቢ። ወደ ገጠር ወደ አውሮፓ አይደለም ወደ ገጠር ግባ በቃ። በግዳጅ እጄን እየጠመዘዝክ የራስህ ልታደርገኝ ከምትሞክር ከሆነ ይሄ ምንም አይደለም። እጅ መጠምዘዝ እየሰማኸኝ ነው። የልብሷን ጫፍ እንድትነካ አልፈቅድልህም እኔም ማለት ነው። መከታ ይላል በቃ። ከዚህ በኋላ ከእሷ ጋር አይደለም የምትጣላው ከኔ ጋር ነው። ከዚህ በፊትም ዝም ያልኩ እስከዛሬ ድረስ እሷ ፈልጋው እያደረገችው ስለሆነ ነው ነገሩን ገባ። ፈልጋው እያደረገችው ስለሆነ ልረዳት ብዬ ነው ዝም ያልኩ። ግን ደግሞ ዛሬ ላይ አብርሃም እስከዛሬ ድረስ እኔ እንጃ ብቻ ክፉ አልናገርም እንዲህ እንድትል ስንፈልግ ነበር እስከዛሬ ድረስ አይደለ? ዛሬ ደስታ ላይ እንዲህ እንድትሆን ያደረገ እቺ ልጅ ትሄድብኛለች ሚል ስጋቱ እየበዛብህ መጣ። ፍርሃቱ ውስጥ ከተተ። መመለስ ፈለግክ መሰለኝ። ዳርዳር እያልክ ነው በቃ። እንድትነካት አልፈልግም፣ አልደራደርም። በሷ የልጄ እናት ናት ማለት ጀምረሃል። የሆነ አዲስ የምስራችማ አለ የሆነ ነገር አለ እንጂ አብርሃም እኔ በጤናው አይደለም ዳርዳር እያለ ነው አሁን እንጂማ ይህን የምትልበት ቀን ብዙ ጊዜ ነበረ። በጣም ብዙ ሞመንቶች ተፈጥሮ ነበረ። ሚስቴ ናት አልደራደርባትም፣ ማንም ሰው ክፉ እንዲናገራት አልፈልግም የምትልበት በጣም ብዙ ቪዲዮዎች ነበሩ። ይሁን ብቻ ይሁን፣ እቺንም እንኳን ማን አየበት ይሁን። እሷ ሳትፈልግ ምንም አይነት የሚሆን ነገር የለም። ይሄ ደግሞ በሌላ ነገር እንድትወስደው አልፈልግም። ሴት ልጅ ነች ገባህ አይደለ? ምንም እንድትሆን አልፈልግም። በፊትም ደግሞ ካንተ ጋር ሁላ እንድትሆን ማልፈልግበት ይላል እኮ አብራቱን ነበር እንደዚህ አታሰቃያ። እሱማ ፍላጎት ስለሌላት ነው ታውቃለህ። እንዴት ፍላጎት ከኔ ጋር መሆን ፍላጎት የላት ነው። ፍላጎቷን አከብርላታለሁ። ትንሽ ለምን ነካው ብላ አይደል እንደዚህ የምትሆኑ ስለኛ ነገር አሁን እንድታወራ አይደለም እኮ እዚህ ጋር ለአብርሃም ራሱ ደስታ እየነገረው ነው። በቃ ፍላጎት እንዳላት እንደምትወደው ውስጥ አንተም ካወቅ ደስታም ካወቀው ምክንያቱም እየነገርኩህ አይደለ ለአንተ ስሜት ስላላት ነው። ትንሽ ነካ ምናምን ክስ ምናምን ስል ጓገጭ ብላ ነብር የሆነችብኝ። ባትወድ ባታፈቅር ይሄን አትሆንም ነው። ይሄንማ እነሱም ያውቁታል። ነገሩ ምን አዲስ ነገር አይደለም። ግን ያወራው ይሄን ካወቅህ ታዲያ ላሽ ነው ማለት ያለብህ። በገዛ እጄ አስሚን መቀስቀሴ አይደለ በገዛ ፈሴ አስሚን መቀስቀሴ ብለህ ላሽ ነው ማለት ያለብህ። በቃ አልሆነማ ከተነቃኩ በቃ ተነቃ ነው አባቢ። በቃ እድልህን ሞክራል አልሆነም በቃ ላሽ ነው ማለት ያለብህ። አሁን በዚህ ስሜት ጓገጭ ብላ በዛው ቅር እሷ ሳትፈልግና ታፈቅር የምታደርገው አንተ ማለት ነው። ማንነቴን አሳይ የፈለከው ነገር ይወልደ ደስታ አሳያለሁ። ምን ልታሳየኝ? እሱን ማድረገው እኔ ነኝ። እስካሁን ለሷ ብዬ ነበር ዝም ያልኩ። ያለውን ነገር ነግራኛለች። ከዚህ በኋላ ማንነቴን አሳያለሁ እኮ እልህ ከሷ ጋር መጋባቱ ትክክል አይደለም። ከኔ ጋር እንደሆነ ያወቀው ነገር ያለ ከዚህ በኋላ ከሷ ጋር ለምትጣላው ከኔ ጋር ነው። እያንዳንዱ ነገር ከኔ ጋር ነው የምትጣላው። ስለዚህ ግጭት ከኔ ጋር ይሆናል ማለት ነው። ከዚህ በኋላ ለምን አታርፍም? ከዚህ ሁሉ ደስ ይለኛል። ከዚህ በኋላ ምን ይመጣል? ይሄ ነገር ይኸውልሽ ለብዙ ልጆች ትምህርት ነው መሆን ያለበት። የምሬን ነው የምላችሁ። ይሄ ነገር ለብዙ ልጆች ትምህርት የሚሆንበት ምክንያት በዙሪያችሁ ሆናችሁ አብርሃምንና ሩታን ደግፋችሁ ወይም አብርሃም ነኝ ሩታ ነኝ ሩታና ትክክል አብርሃምና ትክክል እያላችሁ ወይ ለአብርሃም ወይ በአብርሃም ወይ በሩታ መካከል ያላችሁ ሰዎች የእናንተ ዕጣ ፈንታ ነገ ይሄ ነው። ነገ አገባችሁም እንደምትባሉ መሀል ቤት እንደምትቀሩ ወቁ። ነገ እናንተም ውሻ ተደርጋችሁ እንደምትባረሩ ወቁ። ይሄ እንደሚደርስባችሁ ወቁ። ሁለቱን አለያይታችሁ ሁለቱ በፈለጉበት መንገድ የራሳቸውን ህይወት እንዲመሩ ስትገፋፉ ስትመክሩ የነበራችሁ ሰዎች ነገ መሀል ቤት እንደምትቀሩ ወቁ። በማይመለከታችሁ ነገር ውስጥ እየገባችሁ እንደምትፈተፍቱ ወቁ። ስለዚህ ይቅርባችሁ። ትክክል አይደለም። በቃ ትክክል እንዳልሆነ ውስጣችሁ ያውቃል አይደለ? አብርሃምም ያደረገው ነገር ሩታ የምታደርገው ነገር ትክክል እንዳልሆነ እያወቃችሁ ትክክል ነው ብላችሁ አብራችሁ በእነሱ ስህተት ተስማምታችሁ አብራችሁ የምትቆሙ ሰዎች ነገ መሀል ቤት እንደምትቀሩ ወቁ። ይሄ ነው የሚደርስባችሁ። ይኸው ትዳራቸውን አንድ ለማድረግ ልጃቸውን አብረው ለማሳደግ ለመታረቅ ሰላም ለማስፈን አንድ ቀን ተስማምቶ የማያውቁ ልጆች ዛሬ ላይ ግን ይኸው በዚህ ጉዳይ ተስማሙ።
ዛሬ ላይ የደስታ ጉዳይ ላይ ሲሆን ባልና ሚስት ሆኑ በአንድ የተነስተው ይኸው እንደታረቁ ሰዎች መሀላቸው ጥል እንዳልተፈጠረ ትዳራቸው ላይ ደስታ እንደመጣ አይነት አክት ማድረግ ጀመሩ በአንድ ተገልብጠው። ይሄ ነው ብዙዎቻችሁ ላይ ሊደርስ የሚችለው። ተጠንቀቁ ብያቸዋለሁ። ፍቅሬን አትቻለሁ ማስብለትን ነገር ምጓጓለትን ነገር እስከ ዛሬ የጠበኩትን ነገር እኮ አትቻለሁ አይደል? ከዚህ በላይ ጠብቀህ እንጂ ፍቅርህን እኮ አይደለም ያጣኸው። ጓግተህ እኮ ነው አንተ የኔ አደርጋታለሁ የሚል ተጠቅመህ ልጥላት እንጂ ከዛ ውጪ ትዳር ምናምን አስበህ እንዳልሆነ ሚስቴ ትሆናለች ብለህ እኔ እንጃ። እኔ ይህንን ሳውራ ራሱ ይደብረኛል። ይህንን ያው በእናንተ ሀሳብ በአንተ ሀሳብ ላውራው ብዬ እንጂ ለእንደዚህ አይነት ነገር የደረስክም አይነት ወንድ ስላልሆንክ ይህንን ትዳር አስበህ እንትን አስበህ ብሎ ማውራት ራሱ ይከብዳል። ግን ይሁን እንደዛም አስበህ ነው ብዬ ላውራ። ማሰብህ ትክክል አይደለም። ሲጀመር 1 ወር ባልሞላ በ15 ቀን ውስጥ ይሄ ሁሉ ጣጣ አረተው ተው እንጂ አባቢ። ለአንድ አዳር ወይም ታብታብ አድርገህ ላሽ ለማለት ካልሆነ በስተቀር ምንም አይነት የተለየ ፍላጎት ኖሮ እንዳልሆነ አይኖ ሁላችንም እናውቀዋለን። ማንም እንደዚህ አይነት ጣጣ የበዛበት ትዳር ውስጥ መግባት አይፈልግም። ያላለቀ የህይወት ምዕራፍ ያላትን ሴት የሚሸከመው እንዴለም ባሏን በልቧ ልጇን በጎኗ ተሸክማ ከዛ በኋላ ሚስት አድርጋት አፍቅራት ለዘላለም ልትኖር ተው እንጂ እዲ አታስቀን አባቢ። ጨርሻለሁ። ካንተ ጋር ያለኝ ነገር ጨርሻለሁ። ደስታ መቼ ማለት ነው አሳይቻ በቴሪሻ ባልጋ እየሳትክብኝ ነው። ምን ሆነ ነው? እግዚአብሔር እኔ ግዴታ አለብኝ እንዴ? በተሰለ ለምን አትወሪው? አንቺ ቁጭ አድርገሽ አወራሁት እኮ። ምንድን ነው የምታወሪው? ከዚህ በላይ ምን ላወራው? ቤት መስለስራት ተስፋ ለምን ሰጠሽው ታዲያ? ምንም እኔ ተስፋ ሰጠሁት። የማይሆን ተስፋ እየሰጠሽው ነበር ሩታ። እንዴ ልጅ ወንድ ልጅ ነው አይደለ እንዴ? እንድቀርቢው ፈልገሽ ምናምን ብዙ ነገሮችን እያሳየሽው ነበር። አብሮ ወደ ውጭ ሀገር እንደሚሄድ ሰው ሆነሽ ምናምን ብዙ ነገር እየፈጠርሽ ነበር። ለምን ነው ሰው ላይ እንደምትጮቹ? በትክክል በነገራችን ላይ አንዳንድ ሴቶች ያለባችሁ ኮሽታ ከባድ ነው። በገዛ እጅሽ ነው እዚህ ጣጣ ውስጥ የገባሽው ሩታ። ተይ ስንልሽ ነበር ገና ከመጀመሩ። አይሆንም፣ አያምርም፣ ከልብሽ አይደለም ብለንሻል። በገዛ እጅሽ ያመጣሽው ጣጣ ነው። የምር በቃ ማለት ትክክል አይደለም። በቃ ልጁ ላይ ያደረግሽው ነገር እሱም ትክክል አይደለም ያደረገው፣ አንቺም ትክክል አይደለም ያደረግሽው። እሱም እንደማይሆን እያወቀ በአጉል ተስፋ ነው የመጣው። አንቺ ደግሞ ያን የልጁን አጉል ተስፋ ተጠቅመሽበት የማይሆን ጣጣ ውስጥ ከተትሽው። በቃ ትልቅ ችግር ነው የፈጠርሽው። አሁን ሩታ ትልቅ ችግር፣ የህፃን ስራ ነው የሰራሽው። ይሄንን ወቂ። ጫወሽ አይበቃሽም እንዴ? ሰማኝ። ምንድነው ሰማኝ ምናምን የምትይኝ? ተረጋጋና አዳምጠኝ። ሰሚኛለሽ? እኔ በሱ ፊት እኔ አሳልፌ አንቺን አልሰጥም ብዬ ነው ዝም ያልኩሽ ማለት ነው። ገባሽ? ወደ ውጭ ሀገር አብሬ ሄዳለሁ አላልኩትም። ሰማኛል። ሲቀጥል ደግሞ አፈቀርኩሽ ሲለኝ ፍቅሩን አልተቀበልኩትም። አልተቀበልሽውም እኮ እንደሚቀበል ሰው አክት አደረግሽ። አየሽ? አብረሽ ወደ ውጭ እንደሚሄድ አይነት ነገር አክት አደረግሽበት። ስለዚህ ልጁ የሰጠሽው አንቺ በአፍሽ ባትናገሪውም በቦዲ ላንጉጅሽ እኮ ስትናገሪ ነበር። አብረሽው በምትሆኚ ሁኔታ ለልጁ እየነገርሽ እኮ ነው። እንደሚፈልግ ሰው ነበር አብረሽው ስትሆኚ ነበረው። አየሽ? ሲያቅፍሽ፣ ሲስምሽ፣ ምን ስትይ ምናምን ነገር ባልሽን ሲሰድብ የሆነ ነገር ሲናገረው ምናምን ስትጠጥ ስትይ፣ ስለዚህ የፈለግሽው መሰለው። አየሽ? ይሄንን መኝ ምንም አይነት ነገር ለማድረግ ሞከርኩኝ እንጂ ሁሉንም ነገር አክሰፕት አድርጌ አብሬው አልቀጠልኩም። በቃ ስላልቻልኩኝ ማቆም ፈለኩኝ፣ አቆምኩኝ። አበቃ እኮ ተስፋ ሰጠሽዋል። ይሄ ልጅ ግን እስከዛሬ ድረስ አብሮሽ የቆየው እስከዛሬ ድረስ በምታሳየው ነገር ነው አይደል? ይሄ ልጅ ወንድ ልጅ ለምን ትጎጃለሽ እንዴ? እኔ ጎዳሽኝ ያበቃሽ? እኔ ዋንቻው እኔ አንተ እንዴ ሩታ ምን ይሁን እኔ አንተን ጎድቼ እንዴ ዛሬ ላይ ምን ተገኘና ነው? እሺ አልፈልግህም ምናምን ጎሽ ያዝ ሂድበት። ዛሬ አብርሽ የተለየ ሰውንክ ምናምን ስል ጭራሽ ወንድ ልጅ ለምን ትጎጃለሽ? እኔን እንደጎዳሽኝ። አረ ወይኔ ማን የተጎዳው? አረ አብራም ተው አብራም ተው፣ አንተ ተው እንዳታወራ እንዴ። እኔ እንደጎዳሽኝ ለምን ወንድ ልጅ ትጎጃለሽ? እስካሁን ድረስ በሚስቴ አልደራደርም፣ በሴቶች አልደራደርም፣ ከጎኗ ነኝ ምናምን ስትል የነበርኩ እችን ለመናገር ነው እንዴ? እኔ እያለሁ ጫፏን አትነካት ምናምን ስትል የነበረው እችን ለመናገር ነው እንዴ? አብርሃም አረ ተው እንዴ። ወንድ ልጅ ለምን ትጎጃለሽ? እኔ እንደጎዳሽኝ አረ አብርሃም አይ እችን እንኳን ትለፈን፣ እቺ ደስ አትልም። ከዚህ በፊት የውጭ ሀገር የሄድበትን ፕሮሰስ አራዝሚ ብለህ ነበር አይደለ? ሲቀጥል ደግሞ አንዳንድ ጉዳዮች ምክንያት ነገሩን ተራዝሞብኝ ነበር። አንተ ማራዝሚ ባትለኝ ተራዝሞብኝ ነበርና አሁን ሁሉም ነገር ፕሮሰሱ ስላበቃ ያው አንተ ማወቅ ስላለብህ የቡቹንም ነገር ጨርሻለሁ። የባባን ማለት ነው። እሱን የሚጆ ልሄድ እንደሆነ ነገር ነው የመጣሁት። ሁሉም ነገር ስላበቃ በቃ ጨርሻለሁ ፕሮሰሴን በራሴ መንገድ። ሁሉንም ነገር ማስተካከል ያለብኝ ነገር ሁሉ አስተካክዬ ጨርሻለሁኝ። የማንንም እርዳታ ሳልፈልግ በራሴ መንገድ። ቀድሞ የጀመርኩት በራሴ መንገድ ነው። አሁንም የጨረስኩት በራሴ መንገድ ነው። የት ነው እነዚህ ልጆች? ቆይ እኔ ውጭ ሀገር ለና
አብርሃም የቀለለው እንዴት ነው? ቆይ ለምን እኛን አይወስዱንም? ለምን እኛን ፕሮሰሱን አይጨርሱልንም? እንደዚህ ቀላል ከሆነ ከነ ልጅሽ በአንድ ብድግ ብለሽ የምትሄጂበት አውሮፓ ሀገር የት እንደሆነ ነገር ይለኛል። ሱዳን ነው እንደምትሄጂው? ኬንያ፣ ሱዳን የት ነው ከዛ ውጪ የት ነው ሊዘሽው ልትሄጂው የምትችይው? በአንድ ጊዜ እንደዚህ ፕሮሰሱ አልቆ የምትሄጂበት የአውሮፓ ሀገር የት ነው? እስኪ ንገሩኝ። እኔ በየቀኑ አንቺ አብርሃም የሆነ ነገር ፈርቶ በቃ በሆነ ነገር ደንግጦ ወደ አንቺ እንዲመጣ የሆነ አማራጭ አቶ በቃ ምርጫ አቶ ምናምን ነገር ወደ አንቺ እንዲመጣ ለምን እንደምትፈልጊው? ይሄም አሁንም ይሄኛውም ስራሽ አሁን አብርሃም በቃ የሆነ ነገር እንዲደነግጥ እንዲፈራ ለማድረግ የሆነ የሰው ምክር ያለበት ሐሳብ እንደሆነ ያስታውቃል። የት አለ ፕሮሰሱን የጨረሽው? አሳየኝ ወረቀቱን ነይ እስኪ እንሂድ ብለህ እስኪ ጠይቃት። አታሳየም። የምሬን ነው የምልህ። እኔ ብዙ ፍቅር አይቻለሁ። ሩታ ለአብርሃም ያላት ፍቅር ግን ማንም ጋር አይቼው አላውቅም። የምሬን ነው የምላችሁ፣ ማንም ጋር አይቼው አላውቅም። እንደዚህ አይነት ፍቅር ከባድ ነው። የልጅሽ አባት ስለሆነ ብቻ አይመስለኝም እንደዚህ አይነት ፍቅር ውስጥ የገባሽው ወይም እንደዚህ አይነት ነገር ውስጥ የገባሽው። ሲሪየስ የምሬን ነው የምላችሁ። የሩታ እስኪ ጊዜ ይፍታው፣ እስኪ እግዚአብሔር ይግባበት። ከዚህ በኋላ እኔ ምንም እዚህ ነገር ላይ መግባት አልፈልግም። ምንም አልልም። ልጄን አርፌ ያሳድጋለሁ። በፈለገበት ሰዓት ልጁ መጥቶ ከዚህ በኋላ በእኔና እሱ ጉዳይ ምንም አይነት ወሬ አላወራው። በቃ እግዚአብሔር ፍቃድ ከሆነ እኔና እሱ አብረን እንሆናለን ብለሽ ኃላፊነቱን ለእግዚአብሔር ሰጠሽ እርፍ ብለሽ ቁጭ ማለት ለምን እንደከበደሽ አይዶን። የምሬን ነው የምልሽ። የምር የምትወጂው የምታፈቅሪው ትዳራችሁ እንዲመለስ የምትፈልጊ ከሆነ በእንደዛ አይነት መንገድ አድርጊው። በቃ አንዳንድ ጊዜ ይኸውላችሁ እኛ ስናቆም ነገሩን እግዚአብሔር ይጀምረዋል። እኛ ለእግዚአብሔር ስንሰጠው አሳልፈን እግዚአብሔር በዛ ነገር ላይ ይጀምራል። እግዚአብሔር ከኛ ጋር አብሮ አይሰራም። እግዚአብሔር ብቻውን አምላክ ነው። ኤልሻዳይ የምንለውም ለዛ እኮ ነው። እግዚአብሔር ከኛ ጋር ተባብሮ የሚሰራው ነገር የለም። ስለዚህ እንዲሆንልን የምንፈልገውን ያቃተንን ነገር ለኛ የከበደንን ነገር ለእግዚአብሔር እንስጠው። እውነትም ያ ነገር እግዚአብሔር የሚፈልገው ከሆነ ያ ነገር በእኛ ህይወት ውስጥ እንዲሆን ይሆናል፣ ይስተካከላል። እማንችለውን እንደማይሆን እያወቅን በራሳችን ጉልበት የሆነን ነገር ማስተካከል እንደማንችል እያወቅን ምንጥር ሰዎች ችግር አለብን። በጣም ነው የምታሳዝኑኝ። አንዳንድ ነገር ለፈጣሪ ይተዋል፣ አየህ፣ ይሰጣል። በቃ እኛ ዝም ስንል እግዚአብሔር መስራት ይጀምራል። ኦኬ፣ ለዛ ነው ደስታን ከህይወቴ አሁን የተሻለ ነገር ስላገኘሽ ወይ ወደ ውጭ ሀገር ልትሄጂ ስለሆነ የምትፈልጊውን ነገር ስላገኘሽ አልፈለገም ያልኩት ለዛ ነው። እስኪ ማቆያ እየተጠቀምሽው ነበር። እሱ ነው እኔ እኮ በፊትም የተሻለ ነገር ነበረኝ። እሱ ለኔ የተሻለ ነገር ምንም ይዞልኝ አልመጣም መስሎ ከሆነ ተሳስተሃል። ምን ነው ዘገየብሽ እንዴ? ወስድሻለሁ ወደ ውጭ ብሎሽ ቆየብሽ። ለዛ ነው በራስሽ መንገድ ሄድሽው እንትን ያልሽው። አስቀድሜ የጀመርኩት የራሴን ፕሮሰስ እንጂ እሱን እንዳልጠበቅኩኝ ጠንቅቃ ታውቃለሽ። ታስቢያለሽ። እንደውም ካንቺ ጋር ጭቅጭቅም ክርክርም አልፈልግም። ጭቅጭቅም ክርክርም አይደለም፣ እውነቱን ነው። የፈለግሽበት ቦታ መሄድ ትችያለሽ፣ ግን ደግሞ ህፃኑን ይዘሽ መሄዳችን ለምን ሲባል መብቴ ነው። በነገራችን ላይ እውነቱን ነው አይደል? ማንም ሰው የፈለገ ቢሆን ያለሱ መስማማት ልጁን ይዘሽ መሄድ አትችይም። ልጁን አልፈልግም ካላለ በስተቀር ካልካደ በስተቀር አብርሃም በምንም ተአምር ያለ አብርሃም ፍቃድ ያለ አባቱ ፍቃድ ሁለታችሁ ናችሁ መብት ያላችሁ በልጁ ላይ። አንቺ ብቻ መብት ስልጣን የሰጠሽ ማንም የለም። ህገ መንግስቱ ለሁለታችሁም ስለሆነ የቆመው ያኔ ማድረግ መብቱ አለሽ ብዬ አላምን። ሩታ ብትረጋጊ ደስ ይለኛል። አንደኛ ነገር ትንሽ ልጅ ነው። ከኔ ጋር ሰላም የምትፈልጊ ከሆነ በሰላም ነው እያወራሁ ያለው። አሁን እኔ እዚህ ቦታ ጠርተሽ መርዶ ልትነግሪኝ አይደለም። የምን መርዶ? ማንም ሞቶ አሁን ከሚስቱ ጎን ወይም ከልጁ እናት ጎን ቆሞ ያዙ ልቀቁኝ፣ እኔ በህይወት እያለሁ እዚህ ጋር ቆሜ ሚስቴን ማንም ቀና ብሎ እንዲያት አልፈቅድም ያለው ሰውዬ የመጣበት ሐሳብ መርዶ ሲሆንበት አስቡ። ሊሄድ ነው ስትሉ አስቡት። አብርሃም ከሰረ። ያ ሁሉ ጨዋታ አብርሃም ከሰረ። በቃ ወይኔ አብርሽ አይዞ። መርዶ አይደለም ይሄ። ከዚህ በላይ መርዶ አለ? በተለይ የምትከራከሪኝ በቃ ሰምኛለሽ። እኔ እንደማልፈቅዶ እንደማይሆን ደግሞ ታውቂያለሽ። ሁሉንም ነገር ብፈልግ ብችል እንኳን አልችልም። ግዴታዬ ነው። ግዴታሽ አይደለም። ግዴታዬ ነው። ምንም ግዴታ የለውም። ህግ ራሱ ያስገድደኛል። አያስገድድሽ። ምን ያለው እኔ ያለሁኝ እያልኩሽ እኮ ነው። ምንም ይፈጠር። በነገራችን ላይ ህግ ላይ ያስገድድሽ የሚችለው የምሬ ነው። ህግ ላይ ያስገድድሽ የሚችለው ምንድነው? እንደውም አንቺ ልጁ እስኪያድግ ትንሽ 4 ዓመት 3 ዓመት እስኪደርስ ድረስ ጠብቂ፣ ከዛ በኋላ መሄድ ትችያለሽ ነው ሊልሽ የሚችለው እንጂ ልጁን ይዘሽ ሂጂ የማለት ህጉ ራሱ መብት የለውም አይልሽም። አባሱስ ህዴ ማን እንዳደረገው ነው የምታደርጊው? ማንም አድርጎትም አያውቅም፣ ሰምተንም አናውቅም እንደዚህ አይነት ነገር እንጂ እናቱ አይደለም። ምንም ሊሆን ይችላል። ጨቅላ ህፃን ደግሞ ከእናቱ ጋር የመሆን እንጂ ከአባቱ ጋር የመሆን እንትን የለውም። በዚህ ሰዓት እስከ 5 ዓመት ብዙ ነገሮችን እስከሚችል ድረስ እኛ ተነጋግራችሁ ተግባብታችሁ ችግራችሁን ፈታችሁ አብራችሁ እንድትሆኑ እንፈልጋለን። ጭራሽ ይሄ ልጅ ማስፈራሪያ ያደረጋችሁት አይደል? ሩታ ተይ፣ በማስፈራራት የሚሆን ነገር የለም። ብዙ ሞክረሻል፣ እንደዚህ አይነት ነገር በጣም ብዙ አድርገሻል። እኔ እንጃ እንደዛ ሆኖ ራሱ ባልሽ ወደ አንቺ ቢመጣ ከዛስ እያስፈራራሽ ነው የምትስሚው፣ ከዛስ እያስፈራራሽ ነው አቅፈሽው የምትተኙ፣ ከዛስ እያስፈራራሽ ነው ሌሎችን ነገር የምታደርጊው።
ልቡ ፈቅዶና ወዶና ተጸጽቶ ወደ አንቺ ከመጣ በቃኝ የሄድኩበት መንገድ ትክክል አይደለም፣ ትዳሬ ይበልጥብኛል፣ ሚስቴ ትበልጥብኛለች ብሎ በዛው በሄደበት ፍቅር ተመልሶ ከመጣ እሰየው፣ በነፃነት ከሱ ጋር ህይወትሽን ታጣጥሚያለሽ። ካልሆነ በስተቀር ፍርሃትና አማራጭ አጥቶ ወደ አንቺ የመጣን ወንድ እንዴት አድርገሽ ነው ባል ልታደርጊው የምትችይው? ይሄ ነው ጥያቄ ሆነብኝ። ከኔ ጋር ከእናቱ ጋር ነው ያለበት። ከኔ ጋር መሆን ይችላል። አይፈቅድልህም ህግ። ሩታ ስነስርዓት ህግም አይፈቅድልህም፣ እኔም አልፈቅድም፣ ማንም አይፈቅድም። አሁን እንደ ሰው እንደ እንትን አክብሬ መጥቼ ስነግርህ እንደዚህ እንድትሆን አልፈልግም። ገባ እንጂ እኔ መሄድ እኮ እችላለሁ። ምንም የሚከለክለኝ ነገር የለም። እኔ ለሩታ ህገ መንግስቱ ይለያል። ህግ ሁሉ ባንቺ እጅ እንዳለ ህገ መንግስቱን ያረቀቅሽው አንቺ ነሽ የምትመስዩ። አሁን የምሬ ነው የምላችሁ ሁሉንም ነገር ማድረግ እንደምትቺ ምናምን ነው። እስከዛሬ ምንም ያደረግሽው ነገር የለም እኮ ሩታ። በአንቺና በሱ መካከል ህጉ እኩል መብት ነው የሰጣችሁ፣ እኩል ነው የሚፈርድላችሁ። ልጁ አራስ ነው፣ ልጁ ገና የ3 ወር ነው፣ የ4 ወር ልጅ ነውና ለሩታ የሚል ህግ የለም። ሊል የሚችለውም አሁን አብራችሁ ሆናችሁ ልጁን እንድታሳድጉ ከጎኑ እንድትሆኝነት እንጂ ከአባቱ ነጥለሽ ይዘሽ እንድትሄጂ የትኛውም ህግ አይፈቅድልሽም። ምንም አታውቁም ብላችሁ ነው እንደምታስቡት። መሄድ ከፈለግሽ ሂጂ። ከዛም በኋላ ግን ህፃኑን ይዘሽ ከሄድሽ ብዙ ነገሮች እንደሚበላሹብሽ እመኚ። ደጋግሜ ነው የምነግርሽ። ህፃኑን እዚሁ አስቀምጠሽው እኔ ጋር ለኔ ለአባቱ ምንም ሆኜ አሳደገዋለሁ። ለምን አፈር ደም ይበልጭ አይሆንም። ምንም ነገር ሆኜ ለእሱ ማሳደግ አያቅተኝም። ገባሽ? አይደለም ለሱ ለኔ ለማንም ማለት ነው። ተረዳሽኝ? ስለዚህ እኔ ለአንድ ለልጄ መሆን አያቅተኝም። የፈለግሽው ነገር መሆን ትችያለሽ አንቺ፣ የፈለግሽው ቦታ መሄድ ትችያለሽ። ግን ደግሞ ህፃኑ ከኔ እንዲርቅ አልፈልግም። የመጨረሻ መልስ ይሄን ነው የምነግርሽ ማለት ነው። በድጋሚም ስለዚህ አይነት ነገር አድርጌ ላሳደገው እችላለሁ ምናምን እንደዚህ አይነት ነገር በድጋሚ መከራከርም ማውራትም አልፈልግም። ማሳደግ ገንዘብ ስላለ ማሳደግ ትችላለህ ማለት አይደለም። ብዙ ነገር ይጎልሃል አንተ። ከሰው አፍ ክፉ ነገር ነው እየጠበቅሽ ያለሽ ሁሉ ጊዜ ማለት ነው። ክፉ ነገር ከዚህ በላይ ክፉ ነገር ነው መጠበቅ የለም። ክፉ ነገር አልጠበቅኩም። እውነቱን የነገርኩህ ማወቅ ስላለብህ መስማት ስላለብህ ሳደርገው ግን እንዳይጸጽት ካሳውቅ ያለው። አይ ሩታ ግን ነገረኛ አሮጊት እየሆንሽ ነው። ምን እንደሚሻልሽ ምን እንደሚሻለው ምን እንደሚሻላችሁ እኔ እንጃ፣ እግዚአብሔር ነው የሚያውቀው። እንግዲህ እኛ ምንም ልናደርግ አንችልም። አንሶላ ያላለጠፍን ሰዎች ምን ልናደርግ እንደምንችል እኔ እንጃ። ይሄ ከኛ አቅም በላይ የሆነ ነው። ብቻ ለማንኛውም ይመቻችሁ።